ሰላማችሁ ይብዛ እንደምን አላችሁ? ዛሬ እስቲ ያለ ቪዲዮ በዚህ መልክ መተናል። ምን ያክል ተከታትላችሁ እስከ መጨረሻ እንደምትጠብቁ ለማየትም ጭምር ነው። ኢንፋክት ኤግዛክትሊ የሚመች ቦታም ስላልሆንኩ ነውና የዛሬው ዲቮሽናችን የሜይ 15 በጣም ደስ የሚል ክፍል ነው። የኦስዋልድ ቻምበርስ ነው። ማይ አትሞስት ፎር ሂዝ ሃይስት የሚለው መጽሐፉ ላይ የሚገኝ ነውና ደስ የሚል ሐሳብ ይዟል። እሱን አብረን የምንካፈል ይሆናል ማለት ነው። እና ያስቀመጠው ኃይለ ቃል ለሜይ 15 ለሁኔታዎች ብቁ ሆኖ መገኘት ልማድ ወር የመገኘት ልማድ የሚል ነው። ኤፌሶን ምዕራፍ 1 ቁጥር 18ን እንደ መግቢያ ጥቅስ ይዞታል። አብረን እናነባለን ማለት ነው። ኤፌሶን ምዕራፍ 1 ቁጥር 18 ላይ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ይላል። ለምን እንደዳናችሁ አስታውሱ። የእግዚአብሔር ልጅ በሚሞተው ሥጋችሁ ውስጥ ይገለጥ ዘንድ ነው። የእግዚአብሔር ልጅ ሆናችሁ መመረጣችሁን እውን ለማድረግ ያላችሁን ጉልበትና አቅም ሁሉ አስተባብሩ። ሁል ጊዜም ለተፈጠረው አጋጣሚ ብቁ ሆናችሁ ተገኙ። ለመዳናችሁ ምንም ማድረግ አትችሉም። ነገር ግን መዳናችሁን ለማሳየት የሆነ ነገር ማድረግ ትችላላችሁ። እግዚአብሔር በውስጣችሁ የሰራውን እናንተ ደግሞ በተግባር ማሳየት አለባችሁ። በአንደበታችሁ፣ በአእምሯችሁ እና በስሜቶቻችሁ በተግባር እያሳያችሁት ነውን? አሁንም ያው በራሳችሁ መንገድ የምትጓዙ ነጭናጫና ግልፍተኛ ከሆናችሁ እግዚአብሔር አድኖኛልና ቀድሶኛል ማለታችሁ ውሸት ነው። እግዚአብሔር ታላቅ መሐንዲስ ነው። አስቸጋሪ ሁኔታዎችን በአግባቡ ማለፍ መቻላችሁን ለማየት ፈተናችሁን እንዲመጡ ይፈቅዳል። በአምላኬም ቅጥርን እዘላለሁ። እግዚአብሔር ከልጆቹ ከሚጠበቅ ማንኛውም መስፈርት አይከለክላችሁም። ጴጥሮስ እንዲህ ይላል፣ ሊፈትናችሁ ስለሚሆነው ስለ እሳት ፈተና እንደ እንግዳ ነገር አትደነቁ ይላል። ለሁኔታው ብቁ ሆናችሁ ተገኙ። ማድረግ ያለባችሁን አድርጉ። እግዚአብሔር በሚሞተው ሥጋችሁ ውስጥ ራሱን እንዲገልጥ ዕድል እስካሰጠው ድረስ ፈተናውም ምንም ያህል ቢያምም ለውጥ አያመጣም። እግዚአብሔር ከእንግዲህ በእኛ ውስጥ ማጉረምረምን አያግኝ። ይልቁንም የሚመጣብንን ማንኛውንም ነገር ለመጋፈጥ ዝግጁ የሆንን በመንፈሳዊ ቆራጥነትና ብርታት የተሞላን ሆነን ያግኘን። የእግዚአብሔር ልጅ በሚሞተው ሥጋችን ይገለጽ ዘንድ ራሳችንን ማለማመድ አለብን። እግዚአብሔር ቤተ መዘክር የለውም። የሕይወት ብቸኛው ዓላማ የእግዚአብሔር ልጅ እንዲገለጥ ማድረግ ነው። ይህ ሲሆን ለእግዚአብሔር ትእዛዝ የመስጠት ወይም የማዘዝ ዝንባሌ ሁሉ ይጠፋል። ጌታችን አባቱን አዞት አያውቅም። እኛም እዚህ ያለነው እግዚአብሔርን ለማዘዝ አይደለም። እኛ እዚህ ያለነው እርሱ የሚፈልገውን በእኛ በኩል ሊሰራ ለፈቃዱ ልንገዛለት ነው። ይህን ስንገነዘብ እርሱ ሌሎችን ለመመገብና ለማሳደግ የተቆረሰ እንጀራና የፈሰሰ ወይን ያደርገናል ይላል። እግዚአብሔር ይመስገን። መጨረሻ ላይ የተጠቀማት ቃል ጳውሎስ በሕይወቱ መጨረሻ አካባቢ ላይ ነፍሴ ሊቆረስ ነው፣ እንደ ወይን ሊፈስ ነው የሚልበትን ንግግሩን የሚያሳይ ነው። ወደ ሞት በሚሄድበት ጊዜ የተናገረው ንግግር ነው። በእነዚህ ሐሳቦች ውስጥ ወር በዚህ ባነበብነው ክፍል ውስጥ ምንን ነው ያነሳው ጸሐፊው ስንል የመጀመሪያው የመዳን ዋና ዓላማ ምንድን ነው የሚለውን ሐሳብ ያነሳል። መዳናችን በራሱ ግብ ብቻ ሳይሆን የእግዚአብሔር ልጅ በዕለት ተዕለት ሕይወታችንና በሚሞተው ሥጋችን ውስጥ መግለጥና ማሳየት መሆኑን ይናገራል ማለት ነው። ኦስዋልድ ቻምበርስ ማለት ነው ይናገራል።
መዳናችን አንድ ነገር ነው። ነገር ግን እግዚአብሔር አድኖን ብቻ ሊተው አይደለም። ዋናው ዓላማ ልጁን በእኛ መልክ መግለጥም ጭምር ነው። ስለዚህ መዳን ብቻውን ምን አይደለም ማለት ነው? ግብ አይደለም። መዳን ብቻውን ግብ አይደለም። አንዱ አስፔክት ነው። ማዳኑ አንዱ አስፔክት ነው። ነገር ግን ማኖሩ ተከትሎ የሚመጣ ነው። እርሱም በሚሞተው ስጋችን ክርስቶስ ኢየሱስን ሕያው አድርጎ መግለጥ ነው ይላል። ሁለተኛው አስተውላችሁ ሰምታችሁ ከሆነ እምነትን በተግባር ስለመግለጥ አንስቷል። ደህንነት ወይም መዳን በስራ ማግኘት ባንችልም ያገኘነውን ደህንነት ወይም መዳን በአንደበታችን፣ በአስተሳሰባችን እና በድርጊታችን በተግባር ማሳየት እንዳለብን ጸሐፊው ይናገራል። የባህሪ ለውጥ ማምጣትና ከቀድሞ መጥፎ ልማድ ለምሳሌ ከመነጫነጭ፣ ከግትርነት፣ ሌሎችም ስጋዊ ከሚባሉ ባህሪያት መላቀቅ የእውነተኛ መዳን ማሳያዎች ናቸው፣ ማረጋገጫዎች ናቸው የሚል ነገር ሲያነሳ እናያለን። ስለዚህ እምነትን በተግባር መግለጥም ጭምር የእግዚአብሔር የማዳኑ ዓላማና ግብ ነው ማለት ነው። ሌላው የተነሳው ሐሳብ የፈተናዎች አስፈላጊነትና ዓላማው። ፈተና በሕይወታችን ያስፈልጋል። ባይዞ ግን ዓላማ አላቸው ወይ? ዓላማ አላቸው ወይ? ሲመጡ ዓላማ አልባ ሆኖ አይደለም የሚመጡት። ኦኬ፣ ወደ ፈተና እንዳንገባ እንጸልያለን። ግን በራሳችን ስንፈተን ደግሞ በራሳችን መንገድ ስንሆን ደግሞ ወደ ፈተና መግባታችን የማይቀር ነው። ነገር ግን ዓላማ አላቸው በክርስቲያን ሕይወት ውስጥ ምን ሲመጣ? ፈተናዎች ሲመጡ እግዚአብሔር እንደ ታላቅ መሐንዲስ ስሎታል። አይታችሁ ከሆነ ታላቅ መሐንዲስ ነው ይለዋል። ችግሮቻችንንና ፈተናዎቻችን የሚፈቅደው እኛን ለመፈተንና እንቅፋቶችን እንዴት እንደምናሸንፍ ለማሳየት ነው። ስለዚህ እግዚአብሔር ሲፈቅድ ነው ጭምር ፈተና ወደ ሕይወታችን የሚመጣው። ልክ ኢዮብ ሕይወት ላይ ለሰይጣን ፈቅዶለት ያ ሁሉ መከራ እንደመጣ ማለት ነው። ስለዚህ በሱ ቁጥጥር ውስጥ ያለ ፈተና ነው የሚመጣው። ለዚህም ነው ከፈተናው ጋር መውጫን ያዘጋጅላችኋል የተባለው ማለት ነው። ስለዚህ ችግሮች ሲመጡ እንደ እንግዳ ነገር ከመቁጠር ይልቅ ሁኔታዎችን በድፍረት መጋፈጥ እና ማለፍ እንዳለብን እንደ ክርስቲያን ይመክረናል። ሌላው ማጉረምረምን መተው እና መንፈሳዊ ጥንካሬን ማጎልበት ማሳደግ የሚል ሐሳብ ተነስቷል። አማኞች ማጉረምረምን ትተው በመንፈሳዊ ቆራጥነት እና ብርታት የሚያጋጥማቸውን ማንኛውንም ነገር ለመጋፈጥ ዝግጁ መሆን አለባችሁ ይላል። አለብን ይላል ማለት ነው። ማጉረምረም ነገሩን ያበሰዋል። ባይዞ ለምን? ጥርጣሬ ነው የሆነ ከዚህ ነገር ውስጥ ልታወጣኝ አትችልም የሚል አይነት ነገር ከጀርባ ስላለው ማለት ነው። ማጉረምረም አለማመንም ጭምር ስለሆነ የሚያሻግረውን ኦረዛ ማዕበል ውስጥ አብሮን ያለውን ታንኳ ውስጥ ያለውን ጌታ አለማመን ነው ጩኸትን ማጉረምረምን የሚያመጣው። ስለዚህ ወደ ጸጋው ዙፋን ፊት ስንቀርብ እሱ ሉዓላዊ እንደሆነ፣ እሱ ነገሮችን የሚቆጣጠር እንደሆነ፣ እኛ ባሰብንበት መንገድ ባሄድ እንኳን እሱ ባሰበበት መንገድ ሊያስኬድ የሚችል አምላክ እንደሆነ ተማምነን እንቀርባለን። ስለዚህ ማጉረምረምን ከሕይወታችን ልናስወግድ ይገባል የሚል ነገር ያመጣል። ሌላው የመጨረሻው ለእግዚአብሔር ፈቃድ ሙሉ በሙሉ መገዛት አለብን የሚል ሐሳብም ያመጣል። የሕይወታችን ብቸኛው ዓላማ እግዚአብሔርን ማዘዝ ሳይሆን እርሱ በሚፈልገው መንገድ በእኛ በኩል እንዲሰራ መፍቀድ ነው። ለፍቃዱ መታዘዝ ነው። ይህን ስናደርግ ሙሉ በሙሉ ስንገዛ እግዚአብሔር እኛን ለሌሎች በረከትና መጋቢ መመገብ የምንችል ወይም እንደተቆረሰ እንጀራና እንደፈሰሰ ወይም ያደርገናል ለሌሎች የምንሆን አድርጎ መልሶ ይሰራናል ነው። ስለዚህ ለፈቃዱ እንድንገዛ ማጉረምረምን ከሕይወታችን እንድናስወግድ መንፈሳዊ ጥንካሬ ላይ ፎከስ እንድናደርግ የፈተናዎች አስፈላጊነትና ዓላማ በሕይወታችን ላይ ሲመጣ እግዚአብሔር ምን ሊያስተምረን እንደሆነ ማሰብ፣ ከዚያ ደግሞ እምነትን በተግባር መግለጥ የሚሉ ነገሮች በክርስቲያን ሕይወት ውስጥ በአንድነት ሊመጡ የሚገቡና በቅዱሳን ላይ መጽሐፍ ቅዱስ ላይ በምናያቸውም እና በታሪክ በሕይወታችንም ላይ የምናውቃቸው በእንዲህ አይነት መንገድ የሚያልፉ እንደሆኑ እግዚአብሔር ሕያው ምስክሮችን አስቀምጦልናል ማለት ነው። እግዚአብሔር መዳናችንን እና የመዳናችንን ደግሞ ዓላማ ማወቅ የምንችልበትን ከዳንም በኋላ ደግሞ ያንን መዳናችንን በተግባር የምንገልጥበትን ከዚያም በፈተናዎች መካከል ስናልፍ የእግዚአብሔርን ዓላማ በዚያ ውስጥ ማለፍን፣ ፈተናዎች ሲመጡ አለማጉረምረምን
መንፈሳዊ ጥንካሬን ማምጣትን፣ በዛ ውስጥ ማደግን፣ እንዲሁም ለእግዚአብሔር ፈቃድ ሙሉ በሙሉ መገዛትን በሕይወታችን ላይ ያብዛልን ለማለት ነው። እና ያለ ቪዲዮ እንዴት አያችሁት? እንግዲህ እኔ ካሜራውን ገልብጬው አስቀምጬ ነው እንግዲህ እያወራ ያለሁት፣ በድምፅ እየቀረስኩ ያለሁት። እንዴት ነው? ያለ ካሜራ እንደዚሁ እንቀጥል ወይስ ቀጣይ በካሜራ ኦን ሆኖ እንቀጥል የሚለውን ለመጠየቅ ነው። ጸጋና ሰላም ይብዛላችሁ።